ጨረቃ ፋሚሊዎች እንኳን ደስ አላችሁ። እንግዲህ ብሩክ ለሃይሚ ቅመሟ መኪና ገዝቶ ሰፕራይዝ አድርጓታል ማለት ነው። በመጀመሪያ አሰላሙ አለይኩም፣ እንዴት ናችሁ የሀገሬ ልጆች? ሰላም ናችሁ ወይ? ያው ቪዲዮ መስራት በጣም ቆይቻለሁ። ቪዲዮ ከሰራሁኝ አልተመቻቸልኝም ነበረ። ዛሬ ድንገት ወደ ዩቲዩብ ስገባ እዚህ የሚያምሩ ጨረቃ ያመሰሉ ልጆች ቪዲዮ ሰርተዋል። ያውም ደስ የሚል ቪዲዮ። እውነት የሰው ደስታ የሚያስደስታችሁ ልጆች ላይክ አድርጉኝ ማለት ነው። ወላሂ በጣም ነው ደስ ያለኝ ሀቂቃ። በመጀመሪያ ግን ቪዲዮን ሳየው ፕራንክ ነበረ መሰለኝ፣ ማለት ለቪዲዮ ብለው ያመጡት ነበረ መሰለኝ መኪናውን ማለት ነው። ግን ኮሜንት ሳነብ የብሩክ ጓደኞች ጓደኞቻቸው መብሩክ እያሉት ነበረ። ኮንግራጁሌሽን፣ እንኳን ደስ አለ በጣም። ስለዚህ የእውነት ነው በቃ። ቪዲዮም ደግሞ ሳየው ብሩክ የተናገራቸው ንግግሮች እውነት እንደሆነ አመንኩኝ ማለት ነው። የእውነት ዩቱብ ላይ ሰርቶ ባገኘው ገንዘብ ነው መኪና የገዛው ማለት ነው። እና በጣም ቁም ነገረኛ ልጅ ነው ማለት ነው። በጣም ስማርት የሆነ ቁም ነገረኛ ልጅ ማለት እስከዛሬ ካየናቸው ዩቱበሮች በሚሰሩት ዩቱብ ወይም ደግሞ በሚሰሩት ስራ ቁም ነገር ይዞ ያየናቸው ዩቱበሮች ጥቂት ናቸው። አብርሽና ብሩክ ነው እንግዲህ። ሌሎቹ አላውቅም፣ ምናልባት ሚዲያ ላይ አላወጡትም ሊሆን ይችላል። ግን እንደዚህ አይነት በቃ የሰው ልጅ ዋና የሚፈልገው በህይወቱ መሰረታዊ ነገር ቤት፣ መጠለያ ነው። መጠለያ መጓጓዣ ነው እና እሱ ደግሞ አንዱን አሳክቶታል እና በጣም ደስ ይላል ሀቂቃ። ይሄ ደግሞ ጠንክሮ በመስራቱ ነው፣ በቃ ስለሰራ ነው። እና እኔ በጣም ነው ደስ ያለኝ እውነት ለመናገር። ከዚህም በላይ ደግሞ እንደሚሰሩ፣ ከዚህም በላይ ደግሞ እንደሚገዙ ቤትም ሆነ ከዚህም በላይ ብዙ ነገር እንደሚያደርጉ እኔ በጣም ተስፋ ነኝ። እኔ ደስ ብሎኛል ሀቂቃ። ያው ቪዲዮአቸውን ጊዜ ኑሮኝ ሁሌ ባልከታተላቸውም አንዳንዴ ግን እንደዚህ ሲመቻችልኝ አንዳንዴ እየገባው አያቸዋለሁ እና ዛሬ ግን በጣም ቪዲዮአቸውን የእውነት እኔ ጨርሼ ነው ያየሁት። በጣም ደስ ያለኝ ማለት ነው። በቃ የሰው ደስታ የሚያስደስታችሁ ልጆች በቃ በሰው ነገር ትደሰታላችሁ እና እኔ ደስ ነው ያለኝ ሀቂቃ ማለት ነው። በመጀመሪያ እንደነገርኳችሁ ለቪዲዮ ብለው ያመጡት ነበር የመሰለኝ መኪናውን ማለት ነው። እና በቃ እኔ እንጃ ደስ ይላል። በቃ ሰርቶ እንደዚህ ወጣት ሆኖ ሳይሰደድ በሀገሩ በቃ በተወለደበት ሀገር እንደዚህ ሰርቶ ተለውጦ ስታዩት በጣም ደስ ይላል። የእውነት እኔ በጣም ነው ደስ ያለኝ ለእነሱ፣ እኔ ደስ ብሎኛል ማለት ነው። እና በመቀጠል ደግሞ የሃይሚን ቪዲዮ ምናምን እንትን ዩቱባን ቼክ እያረኩ ነበረና በጣም እይታዋ ቀዝቅዟል። ለምንድን ነው ግን? እሱ በጣም ሰብስክራይቡ ራሱ 220 ሺህ ሊገባ ነው። ሃይሚ ገና ናት፣ 200 ሁላ አልገባችም። እይታዋ ራሱ 150 ምናምን ነው። የእሱ ወደ 200 ምናምን ወደ 300 ነው ቪዩ። እና ለምንድን ነው? እኩል እኮ ነው የሚሰሩት፣ እኩል ነው እንትና ብሩኬ እዚህ የደረሰው በሃይሚ እኮ ነው። ለምንድን ነው እሱን እየወረዳችሁ እሷን የምትጠሏት? እሱን እየወረዳችሁ እሷን የምትጠሏት ልጆች ደግሞ አላችሁ። እነሱ እኮ ሁለቱም አንድ ናቸው። አንድ ሆነው ነው የሚሰሩት። የዚህ ጋር ስራ ነው። ስራ ስለሆነ አታበለጣጡ ማለት ነው። አንዱን እያነሳችሁ አንዱን አትጥሉት ማለት ነው። አንዱን እያነሳችሁ አንዱ መጣል፣ አንዱ እየጣላችሁ አንዱ ማንሳቱ ሻዳ። ብሩክን እኮ እዚህ ደረጃ እንዲደርስ ከፈጣሪ በታች እዚህ ደረጃ እንዲደርስ ያደረገችው ሃይሚ ናት አይደለ እንዴ? ስለዚህ እሷን እየጠላችሁ ብሩክ መውደድ እሱ ራሱ እኮ እንትን አይልም፣ አይደሰትም በዚህ ስራችሁ ማለት ነው። እና ለምንድን ነው ላይክ ማታረጉላት? ለምንድን ነው እንደሱ ቪው ማይኖራት? በጣም ቀዝቅዟል ቤቷ ማለት ነው። እና ሰውም ሴት በሴት እንደዚህ ምቀኛ ነው እንዴ? እኔ በጣም ነው የተገረምኩት። በጣም እየሰደቧት ነበረ ቲክቶክ ላይ የሆነ ሰሞን ማለት ነው። ለብሩክ አግዘው እንዴ ምን ሆናችኋል? እነሱ እኮ ሁለቱ አንድ ናቸው። ብሩክን የምትወዱ ከሆነ ሃይሚን መውደድ አለባችሁ እንዴ። ሃይሚ ናት እዚህ ደረጃ ያደረሰችው። ሃይሚ ናት ፍቅር እየሰጠች ምን እያለች አይደ። በነገራችን ላይ ሃይሚ በጣም ስማርት ልጅ ናት፣ በጣም ማለት ነው። ትልቅ ተሰጥኦ ያላት የአክቲንግ የምትችል በቃ ምን ልበላችሁ፣ በጣም ተወዳጅ የሆነች ልጅ ናት። እና እሷ ባትኖር ኖሮ እሱ እዚህ ደረጃ አይደርስም ነበረ። እሷ ባትኖር ኖሮ ዛሬ ላይ እሱ በዚህ ሁኔታ አናየውም ነበረ። ስለዚህ የእሷ ውጤት ነው፣ በቃ ከአላህ በታች የእሷ ውጤት ነው እሱ እዚህ መድረሱ። ስለዚህ እሷን ልታደንቋት ልታመሰግኗት ሲገባ እናንተ እሱን እየወደዳችሁ እሱን እያነሳችሁ እሷ ዝቅ ማድረግ ሸዋዳ። ደግሞ ሴት ናችሁ አብዛኞቻችሁ። እንዴ ምን ሆናችኋል? በጣም ነው የሚደብረው ሀቂቃ። እኔ በጣም ነው የምታሳዝነኝ ሃይሚ ማለት ነው። እና
እንደዛ አይሆን እንደዚህ መሆን የለባቸው እንደዚህ አታርጉ ማለት ነው። እሱም ደግሞ ተናግሯል። በጣም ሌላ ደግሞ ብሩክን ያደነኩበት ምንድነው ብዙ ጊዜ ዩቲዩበሮች ተመልካችን አያደንቁም ማለት ኦዲየንሶቻቸውን ስም እንትን እያሉ በእናንተ ነው እዚህ የደረስነው አይሉም። ግን ዛሬ ብሩክ በእናንተ ነው እዚህ የደረስኩት፣ ይህንን መኪና የገዛሁት በእናንተ እርዳታ በእናንተ ድጋፍ ነው እኔ እዚህ ደረጃ ያደረስኩት ብሎ አመስግኗቸዋል ማለት ነው። እና ለዚህ ራሱ ለተመልካቹ ምን ያህል ሪስፔክት እንዳለው ቦታ እንዳለው ክብር እንዳለው ነው የገለጸው። እና ደስ አለኝ። ከሌሎቹ ዩቲዩበሮች ይሻላል። ለምሳሌ አሁን አብርሽ አንድ ቀን አሁን ወጥቶ ስለ ኦዲየንሶቹ ጥሩ ነገር ብሎ አያውቅም። እንደውም ከብሩክ ይልቅ በጣም ብዙ ኦዲየንስ ወይም ደግሞ በጣም ፍቅር በጣም የሚወዷቸው የሚያፈቅሯቸው በጣም በቃ ስለነሱ ሽንጣቸውን ገትረው ቀን ከሌሊት የሚከራከሩላቸው ኦዲየንሶች አሏቸው ለእነ አብርሽና ሩታ ግን አንድ ቀን ወጥተው እንኳን ስለ ኦዲየንሳቸው ጥሩ ነገር ወይም ደግሞ እናመሰግናለን ብለው አያውቁም። ገባሽ አይደለ? መኪና ሲገዙ ራሱ አላመሰገኑም። እኔ አይቼዋለሁ አብርሽ የሰራው ቪዲዮ መኪና የገዛ ሰዓት ማለት ነው። በእናንተ ነው መኪና የገዛሁት ብሎ አላለም። ብሩክ ግን ዛሬ ብለዋል። በእናንተ ነው ይሄን የገዛሁት፣ በእናንተ ነው፣ በእናንተ እርዳታ፣ በእናንተ ድጋፍ፣ በእናንተ ትብብር ነው እኔ እዚህ ደረጃ ያደረስኩት ብሎ ለኦዲየንሱ አመስግኗል ማለት ነው። ይሄ ደግሞ ትልቅነትን ነው የሚያሳየው። ምን ያህል ትልቅ ልጅ እንደሆነ አስተዋይ ልጅ እንደሆነ ቁም ነገረኛ ልጅ እንደሆነ ነው የተገነዘብኩት ማለት ነው እኔ እና በጣም ደስ ይላል። እኔ ደስ ብሎኛል። ደግሞ የሰው መውደድ ያላቸው ልጆቹ ግን አታበለጣጡ። በጣም እኔ የታዘብኩት ነገር ታበላላጣቸው ምንድን ነው የሚባለው? ማበላለጥ ታበላላጣችሁ። አማርኛ ጠፋብኝ። አታበላልጧቸው አንዳቸው ከአንዳቸው ማለት ነው። ሀይሚና ብሩክ አንድ ናቸው እና በጣም ደስ ብሎኛል። ደስታ ልግለጥላችሁ ብዬ ነው። 3000 ያስገቡኝ። 3000 ሊገባ ትንሽ ነው የቀረኝ። ቅን ልቦች የእነሱ ወዳጆች ሆናችሁ ላይክ እያደረጋችሁ ወደ ቤት ተቀላቀሉ እላችኋለሁ። በጣም አመሰግናለሁ። ሰብስክራይብ እየሄደ ነው። እኔ ባልሰራም ግን እየጨመረ ነው። ግን አመሰግናለሁ። አሁንም ተቀላቀሉ እላችኋለሁ። ሰላም አለይኩም።